ሳድግ አንተን መሆን ነው ፈልገው። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ለመቄዶንያ የገቢ ማሰባሰቢያ ላይ ተገኝተው አስደምመዋል። በዓለም ላይ ካሉ ትልልቅ ዲፕሎማት አንዱ ናቸው። እኔ ስለማቅ ነው። አሁን የሀገራችን ፕሬዝዳንት ናቸው። መቄዶንያ የገቢ ማሰባሰቢያዎች አሁንም በሚገርም ሁኔታ እየቀጠለ ነው። ይህ ነገር አንድነታችንን እያሳየ ነው። በጣም ታላላቅ የሚዲያ ሰዎች ተገኝተዋል። እነ መቅዲ ግን ምን አይነት ልብ ነው ያላቸው? የመቄዶንያ የገቢ ማሰባሰቢያ ላይ ያልተጠበቁ ነገሮች እየተከናወኑ ነው። አሁን ከአምናው በላይ ምን ያህል ገንዘብ ይሰበሰባል? እኔ ሁልጊዜ የምተማመነው አይሎም ገዝፎም ማየው ኢትዮጵያዊን ቅንነትን፣ ኢትዮጵያዊ መልካምነትን በጎ እሱን አብረን የምናየው ይሆናል። ሰላም የተወደዳችሁ ክቡራንና ክቡራን የሃናኒ ቲቪ ተመልካቾች እንደምን አላችሁ? ውድ ቤተሰቦቻችንም አሁንም በአዲስ ቪዲዮ መተናል። እንዳሉም አዳዲስ ነገሮችም ካሉ እንደ ቲክቶከሮች ቶሎ ቶሎ ለእናንተ በዩቲዩብ መረጃ እናደርስላችሁ ይሆናል። ውድ ቤተሰቦቻችን እንደምታውቁት የመቄዶንያ የገቢ ማሰባሰቢያ ላይ ነው ያለው። አሁን የሚገርም ሁኔታዎች ተፈጥሯሉና በጣም ታይቶ የማይታወቅ ነገር ነው በዚህ የገቢ ማሰባሰቢያ ላይ የተከሰተው። በጣም ትልቅ ሰው ነውና በመቄዶንያ የገቢ ማሰባሰቢያ መክፈቻ ፕሮግራም የተገኙት እና እሳቸውን በማየታችን ሁሉም ኦል ኢትዮጵያ በጣም ደስ የሚል ፊሊንግ አሳይቷሉ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በገቢ ማሰባሰቢያ ላይ ተገኝተዋል። እኔ ሁልጊዜ የምተማመነው አይሎም ገዝፎም ማየው ኢትዮጵያዊን ቅንነትን፣ ኢትዮጵያዊ መልካምነትን፣ በጎ አድራጊነትን ስለሆነ አሁን ከ9,000 በላይ እዚህ በመቄዶንያ ድርጅት አገልግሎት ያገኛሉ። ቅድም ጠይቄው ነበር የቀን ወጪ ስንት ነው ብዬ 3 ሚሊዮን ማለት ሊበልጥም ይችል ይሆናል። ምን ያክል ብትተጋ፣ ምን ያክል ብትሰራ፣ ምን ያክል ብትጨነቅ እና ብትጠበብ ነው የዕለት ጉርስ 3 ሚሊዮን አውጥቶ እነዚህን ውድ ኢትዮጵያውያን መታደግ የሚቻለው። ስለዚህ ይህንን እንመልከት፣ ይህንን እንይ፣ ከዚህም ብዙ እንማር። ዛሬ የምትሰጡት ኢትዮጵያውያን ወገኖቼ ወይም የምንሰጠው ድጋፍ የህሊናም የመንፈስም በረከትና አስራት ነው። ስለዚህ ይህንን በማሰብ እንረዳዳ። በጣም የሚገርም መልእክትም አስተላልፈዋል። የእሳቸው መገኘትም በጣም ደስ የሚል ነውና ምክንያቱም በዚህ ደረጃ በዚህ በኢትዮጵያ ፕሬዝዳንት ደረጃ እንዲህ አይነት የገቢ ማሰባሰቢያ ላይ መገኘትና እንዲህ አይነት ሀሳቦችን መስጠት ማለት በጣም ደስ የሚለውና እሳቸውን በዛ ስፍራ ላይ ተገኝተው የገቢ ማሰባሰቢያው ከ00 አሁን እስካለበት ደረጃ አድርሷሉ። መክፈቻም አድርጓሉ። ደስ የሚል ርብርብ ነው። ደስ የሚል ቆይታ አድርጓሉ። ሳድግ አንተን መሆን ነው ፈልገው። አንድ ነጥብ ብቻ ቢኖር ምንድን ነው በድጋሚ ላመሰግን እንፈልጋለን። ትልቅ ስራ ነው፣ ትልቅ ኃላፊነት ነው። ስለዚህ ሳድግ አንተን መሆን ነው ፈልገው። ኢትዮጵያውያን እምነት የጸና ነው። በበጎነት በርህራሄ እንደምትለግሱ ጥርጥር የለኝም። እኛው ለራሳችን ያደረገው ልገሳ፣ እኛው ለራሳችን የምናደርገው ጸጋ እና በረከት ስለሆነ ተማመንባችኋለሁ። አመሰግናለሁ። ምክንያቱም ትልቅ ፕሬዝዳንት ናቸው። በኢትዮጵያ ደረጃ ደግሞ ያው በፕሬዝዳንት ደረጃ እንዲህ መገኘት ማለት በጣም ደስ የሚለውና ያላቸው አክብሮት ለመቄዶንያ ያላቸውን አክብሮት እኔም በዛ ቪዲዮ ላይ ሰርቼ ነበረ። ግን አሁን የእሳቸው እዛ ስፍራ ላይ መገኘት በጣም
የሚገርም ነገርን የፈጠረበት ነውና ይህም በጣም ደስ የሚል ነገር ነው። በሰዓቱም ደግሞ እነ ብሩክ ኒውስም ተገኝተው ነበረ። ዛሬ የኢፌድሪ ፕሬዝዳንት ክቡር አቶ ታዬ አጽቀሥላሴ እንግዲህ በይፋ አስጀምረውታል። ሲጀመርም ታዲያ በተለይ ደግሞ በጋሞ የደረሰውን አደጋም ልባዊ ሀዘን እንደተሰማቸውም ገልጸው ጀምረዋል። ምንድነው የተጀመረው ልትሉ ትችላላችሁ። ዛሬ መጋቢት 6 ነው የመቄዶንያ ታላቁ የገቢ ማሰባሰቢያ ፕሮግራም በይፋ በክቡር ፕሬዝዳንቱ እንግዲህ ተጀምሯል ማለት ነው። እኛም በዚህ ተጋብዘን ተገኝተናል። ታዲያ ሁላችሁም መቄዶንያን ማገዝ የምትፈልጉ ከ9,000 በላይ አረጋውያንን፣ ወጣቶችን፣ እናቶችን እያገዘ የሚገኘውን ይሄንን ተቋም ታዲያ ለማገዝ አሁኑንም ወደ መቄዶንያ የዩቲዩብ ቻናል በቀጥታ በመግባት የምትችሉትን እንድታደርጉ ታላቅ የተባለ ሀገራዊ ጥሪ ተደርጎላችኋል። መልእክታቸውንም አስተላልፈዋል። የኢፌድሪ ፕሬዝዳንት እንደሚገኙ እነሱም ላቅ ያለ ደስታ መደሰታቸውንም ነግሯል። ያው ቢኒየን እናውቃለን። ቢኒም አሪፍ ነገሮችንም ሰርቶልናል። ምክንያቱም የእሳቸው መገኘትም እዛ ስፍራ ላይ ያለው የሚፈጥር ነገርን ተናግሯሉ። የኢትዮጵያው ፕሬዝዳንት ታዬ አጽቀሥላሴ ኢትዮጵያንን ጠይቄ አያሳፍሩኝም ብለዋል። ይህንንም ያሉት ዛሬ በመቄዶንያ የሚደረገውን የገቢ ማሰባሰቢያ ፕሮግራምን በማስመልከት ነው። በዚህም ፕሮግራም ላይ እኔም ብሩክ ኒውስም ተገኝተን ነበር። እንግዲህ የመቄዶንያ ፕሮግራም ማስጀመሪያ ዛሬ ተጀምሯል። ራሱ በመቄዶንያ የዩቲዩብ ገጽ ላይ ነው የሚሆነው። ነገ ማለትም ሰኞ ዕለት ከ12 ሰዓት ጀምሮ እኛ ቲክቶከሮች የምንገባ ይሆናል። ዛሬ በግልጽ በምታዩት መንገድ የእምነት አባቶችና ትልልቅ ባለስልጣኖች እንዲሁም አርቲስቶች፣ ቲክቶከሮች በተገኙበት ተከፍቷል፣ ተጀምሯል ማለት ነው። እዛ መገኘት ላይ በጣም ደስ የሚል ነገር ይፈጥራል ብዬ አምናለሁ። ውድ ቤተሰቦቻችን የመቄዶንያ የገቢ ማሰባሰቢያ እንደቀጠለ ነው። ዛሬ ሁለተኛ ቀኑን ይይዛልና በተለመደው ሰዓት የሚጀምር ይሆናል። በጣም ደስ የሚል ቆይታ ነው። ትላንትና የትምህርት ቤቶች ፕሮግራም ነበረ። እነሱም ቆንጆ ቆይታ አድርጓል። ሌላው በጣም የሚገርም ነገር ነው። ወርቅ የሰጡ ሰዎች አሉ። ይበርከትለት ለቢኒ እንወቀው። ግን ንገሩ ምንድነው? ንገሩ። ያንገታ ብለና ይብራስ የለገሱ ሰዎች ደግሞ ልክ እንደነሱ አንገታ ብላቸውን በመስጠት ብቻ ስጦታ የተሰጣቸውን ወርቅ ለመቄዶንያ ያበረከቱና ለዶክተር ቢኒያም አበርክቷል። ይህም ደስ የሚለው ዶክተር ቢኒያም የሚሰማውን ነገር ተናግሯል። ይህም በጣም የሚገርም የገቢ ማሰባሰቢያ ነው። ይህ ማለት በቃ ኢትዮጵያዊነታችንን በአንድነት ስንቆም ሁሉን እንደምንችል ያሳየንበት ቆይታ ነውና እነ መቅዲም ደስ የሚል ጊዜ እያሳለፉ ነው። በጣም ጊዜያቸውን ሰዓታቸውን ሰውተው ስራቸውን ሰውተው እዛ ስፍራ ላይ ተገኝተው የገቢ ማሰባሰቢያውን በሚገርም ቅልጥፍናና በሚገርም ሁኔታ እየመሩ ነውና እሺ ታምዬ ከተሰማ ጠብቀን ሰላም ነው። ይቅርታ መስመር ላይ ብዙ ስልክ ስላለ አቆየሩት። ችግር የለም። እንተዋወቅ። እሺ አሰፋ ጌታቸው እባላለሁ። እዚህ ከአዲስ አበባ ነው የምንደውለው። እሺ እና ያው የምትሰሩት ስራ በጣም ትልቅ ስራ ነው። እግዚአብሔር ይባርካችሁ። በጣም እውነት ለመናገር ያው መቄዶንያ ማለት የኛ ነገር ስለሆነ ነገ የሰው ልጅ ምን እንደምንመስል ማናቅ ያው ማገዝ ስላለብን ወንድማችን ቢኒ ማገዝ ስላለብን በጋራ በጓደኞች ተሰብስበን ከሀገር ውስጥም ከሀገር ውጭም ሆነን ተሰብስበን ገነት መርሻ ወይም ደግሞ ሲዝና ካምፓኒ በአሜሪካ የሚገኝ ውብሸት አበዛ፣ ጌታሰው አያሬው፣ አሰፋ ጌታቸው፣ ደምላ ሰግደው በመሆን በድምሩ 4 ሚሊዮን ብር አራት ሚሊዮን ብር አቶ ጌታቸው፣ አሰፋ ጌታቸው፣ ገነት፣ ውብሸት፣ ጌታሰው፣ ደምለው አይደል? ደምለው አንድ ላይ ሆኖ ጓደኛ ማቾች 4 ሚሊዮን ብር ከሀገር ውስጥም ከባህር ማዶም ሰብሰብ ብለው ነው። በጣም ነው የምናመሰግነው። እግዚአብሔር ይስጥልን፣ በወጣ ይተካ። አሜን አሜን። እናንተ የምትሰሩትን እንግዲህ
እግዚአብሔር ይባርክልን። አሜን አሜን አሜን። እናግዛለን። መቄዶንያ በምንችለው ሁሉ ሰው እንዲያግዝ እናስተላልፋለን። ደስ ይለናል። እግዚአብሔር በጣም ነው የምናመሰግነው። ጓደኝነታችሁ ይባረክ። አሜን። አብሮነታቸው ይባረክ። አሜን። እነሱም ምስጋና ይገባቸዋል። ምክንያቱም ላይቭ ፕሮግራም በጣም ነው የሚከብዱ። ቀኑን ሙሉ ላይቭ ቀርቶ አዳሩን ሙሉ ቀርቶ 2 ሰዓት 3 ሰዓት የላይቭ ፕሮግራሞች ይከብዳሉ። ግን መቄዶንያ ላይ ተገኝተው የሚያደርጉት ትዕይንቶች በጣም ደስ የሚልና በጣም ይበል የሚባሉ ነገሮችን እያደረጉ ነውና እነሱም የሚያደርጉት ቆይታ በጣም የሚገርም ነበርና እስካሁን በደረሰ መረጃ ከ125 ሚሊዮን ብር በላይ በአንድ ቀን ውስጥ ተሰብስቧል። 125 ሚሊዮን መጋቢት 6 የመጀመሪያው ቀን የገቢ ማሰባሰቢያ እንግዲህ ዲናፍቂና መቅደኔ ሙሌ ባለንበት የመጀመሪያው ቀን 125 ሚሊዮን ብር ተሰባስቧል። ገቢ ማሰባሰቢያው ይቀጥላል። ሁላችሁም እኛ ያገኘነውን በረከት የመኖር ተስፋ ጉጉት አብራችሁ የነበራችሁ ኢትዮጵያውያን ኤርትራውያን በመላ ዓለም ለምትገኙ ሁሉ ምስጋናችን ከልብ የከበረ ነው። ከዚህ በኋላም በጣም ብዙ የገቢ ማሰባሰቢያ መርሃ ግብሮች አሉን። የመቄዶንያ ዩቲዩብ አካውንት እና እንዲሁ የቲክቶክ አካውንት ሰብስክራይብ፣ ላይክ እና ሼር አድርገው ቤተሰብ ይሁኑ። በጣም እናመሰግናለን አብራችሁን ስለነበራችሁ አምናችሁን ይሄን ሁሉ ገንዘብ በእኛ ስም ስለደገፋችሁ። ታሪክ ነው የሰራነው። በሰዓታት ውስጥ ነው 125 ሚሊዮን ብር የሰበሰብነው። እናንተን ተማምነን ደግሞ እንቀጥላለን። ቀን 1 ብለን ጀምረናል። ማብቂያው ላይ በጣም ትልቅ ታሪክ እንደምንሰራ ምንም ጥርጥር የለውም። የሰጣችሁ ግን እግዚአብሔር ያክብርልን። በጣም እናመሰግናለን። በቀጣይ ቀናትም እንገናኛለን። እገዛችሁ ይቀጥል። ከኛው ለኛው መቄዶንያ የሁሉም መጠለያ ያረጋውያኑ መንከባከቢያ መጠለያ ነውና ሁላችሁም ያደረጋችሁት ከኪሳችሁ ወደ ኪሳችሁ ይልቁንም በእውነት ብል በማይበላው ዝገት በማያበላሸው ወርቃማ ስፍራ ገንዘባችሁን አስቀምጣችኋልና እናመሰግናችኋለን። በእውነት በሚቀጥሉት ቀናት ደግሞ አብራችሁን ሳችኋለን። የሰጣችሁ እግዚአብሔር ይስጣችሁ። እናመሰግናለን። ይህ ማለት በጣም የሚገርም ነውና በዚህ ከቀጠልን በ10 ቀን ውስጥ 1 ቢሊዮን እንገባለን ብዬ አስባለሁ። ምክንያቱም ኢትዮጵያውያን ሁሌም አንድ ስንሆን ማንችሎ የለምና አሁን የምናደርገው ነገሮች በጣም የሚገርሙ ነገሮች ነው። የመቄዶንያ የገቢ ማሰባሰቢያ አሁንም እንደቀጠለ ነው። ብዙ ደስታዎች፣ ብዙ አፕዴቶች ይኖሩታል። ሁላችንም በምንችለው እናግዝ፣ በምንችለው እንረባደብ። መቄዶንያን ስናግዝ ሀገርን ነው የምናግዘው። መቄዶንያን ስናግዝ እናትና አባቶቻችንን ነው የምናግዘው። መቄዶንያን ስናግዝ ነገ የኛን ቤትንም ነው እያገዘን ያለ ነው። በምድር የምንሰራው ጽድቅ በሰማይ ትልቅ ክፍያ አለውና አሁንም ቢሆን መቄዶንያን እናግዝ። መቄዶንያ የገቢ ማሰባሰቢያ እንደቀጠለ ነው። ዛሬም ቀጥሎ የሚካሄድ ይዳል። እናም አዳዲስ ነገሮችን ካለ አፕዴቶችን የምናደርስ ይሆናል። ውድ ቤተሰቦቻችን እናንተም እንዳትሸወዱ፣ በሌላ አካውንቶችም እንዳታስገቡ። በመቄዶንያ የዩቲዩብ ቻናል ላይ ተለቋል። ሙሉ ገንዘብ የምታስገቡበት ሜትድ እዛ ላይ ተከናውኗል። ሁላችሁም በዛ መሰረት ገንዘብ ማስገባት ትችላላችሁ። ውድ ቤተሰቦቻችን እስካሁን ስለተከታተላችሁን እጅግ አድርገን እናመሰግናለን። ይህ ቻናል ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ አገርነትን ይግለጹ። ሁሌም እንደምንል ኢትዮጵያን ሰላም ያደርግልን። እናመሰግናለን።